የባሰው ሌላ ትኩሳት ይላል። በጌታ በኢየሱስ ምን አይነት ህዝብ ናችሁ? ወይኔ በኢየሱስ ሰይፉ ፋንታውን ምን እንደሚሰራ ዝም ብላችሁ ቤተሰቦች አያችኋ? እንዲያመሰግን አደረገው። ከንፈሯን የሳማት እያሉ ሚሚ እየሰሩ ነው ጋይስ። ሜሲ መጣ። እቺ ልጅ ባካችሁ ወደ እኔ ላኳት። እኔ በየወሩ $1 ደሞዝተኛ ነው ማደርጋት። ዶክተር አንተ ዶክተር ሲደድብ እንዳንተ አየው እግዚአብሔር አፍ ውስጥ አሸዋ ከተው ድንጋይ እየከተቱ እንደዚህ በጀርባው ሲያርዱት ነበር። እና አባቱ መጥቶ ጎዳና አይደለም ያደገው አባቱ ነኝ ምናምን ብሎ እንግዲህ ውሸቱን አጋልጧል። ተመልከቱ። ሸንጥና ዳሌ ሲታየው ሁለቱም ባንዲ ወያዩ ኖራም በአለጌ እታፉ እንዴት እንደሚከፍተው እንዴ! ተው ማረድ በጀርባ ጋይስ እንደዚህ ማረድ። አረ በስመ አብ። ይሄን ካየው በኋላ ደግሞ የበለጠ አሳዘነችኝ። ለመጠየቅ ነው የመጣሁት። ቂጤን ሰርጀሪ ለማሰራት 1 ሚሊዮን ብር ተጠየቅኩኝ እና የ100 ብር ቻሌንጅ ጀምሩልኝ እያለች ነው። ሰላም ዩቲዩብ እንዴት ናችሁ? ዛሬም እንደተለመደው ባበደ ቪዲዮ ተመልሼላችሁ መጥቻለሁ። በዛሬው ቪዲዮአችን ጉድ የሚያስብሉ እንዲሁም ፈታዘና የሚያደርጉ ቪዲዮዎችን አንድ ላይ እንመለከታለን። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዳይረሳ። ወደ ቪዲዮ። ሰይፉ ፋንታውን ምን እንደሚሰራ ዝም ብላችሁ ቤተሰቦች የኢትዮጵያ ቁጥር 1 ባለሀብት የሆኑት ሼህ አላሙዲን አብረውት እየጨፈሩ ነውና ከኪሱ 100 ብር አውጥቶ ለኢትዮጵያ ቁጥር 1 ባለሀብት ለሆኑት ለሼህ አላሙዲን ይሸልማቸዋል። እዩት ምን እንደሚሰራ። ሰይፉ ፋንታውን እኮ በጣም አስገራሚ አስቂኝ የሆነ ሰው ነው። እኔ በጣም ስለምወደው ነው። ለአላሙዲን 100 ብር ጋይስ፣ ለአላሙዲን 100 ብር። ቪዲዮንም ወደ እናንተ ይዤላችሁ ለአላሙዲን 100 ብር ማለት እኮ ጋይስ በዚህ በክዳን ቀርታችሁ ጣና ላይ መድፋት ማለት እኮ ነው። አረ በስመ አብ። ትዝናኑበታላችሁ ብያስው። ተቀበለው ግን 100 ብር ማን ነው የሰውዬ? ኧረ እኔ አክሊሉ ነኝ። ሰላም ልልብዬ ነው። ሰላም ብዬ ለማለት ያለው አክሊሉ ዳላስ Yes sir. ዳላስ from ዳላስ። ደህና ነው አክሊሉ ነህ እንደ አንተ? ነኛው አሜሪካ ቁጭ ብሎ የሚሰቃየው ብቸኛው ወንድማችን ጋይስ፣ አሜሪካን እየኖረ የስቃይ ህይወት የሚኖረው ብቸኛው ወንድማችን አክሊሉ። ተጫዋት እስኪ ተጫዋት። እሺ እንዴት በ6 ወር አረጀ? በረንዳ የሚያክል መነጽር አድርገህ አበዛ አክሊሉ ዛንቱኑ ላይ መስኮቱ ላይ ተጣድክም። እኔ እኮ ፖለቲካ እየሰራው እኩል ነው እኮ መነጽራቸው እኩል ነው ጋይስ፣ የሞጣና የአክሊሉ። እንዲሁም የአክሊሉ ትንሽ መለስ ይላል ከሞጣ ነው። ለጌም ነው እንደ አይን እንደዚህ የደከም በጣም ይገርማል። ደህና እኮ ነኝ ሞጣ ሉክ። ኧረ እንደው ተወኝ። አይ ሉክ ማርያምን እየኝ ሉክ ይኸው ራሴ ይኸው ደህና እኮ ነኝ። አምያን ይሄ ኮፍያው ነው እኮ ያስለችኛል። ኧረ እንደው ተወኝ። አሁን እኔ የምለው ይሄንን ሰውዬ ምኑን አይተው ነው ግን የቀጠሩት? ምኑን አይተው ነው? ያሲኑ አሁን ይገባዋል ነው የምትሉት? ኢቢኤስ የቤተሰብ ጨዋታ ላይ ለማስተዋወቅ ይገባዋል ነው የምትሉት? ይገባዋል፣ በደንብ ነው የሚገባው። እንደውም ያሲኑ ኢቢኤስ ላይ ብቻ አይደለም እንዳለ ኢቲቪ ላይ ፋና ላይ ምናምን ሁሉም በቃ ቲቪ እንዳለ ቲቪ የተባለ ኢቲቪን ሲጨምሮ ያሲኑ ይምራልን። ያ ልንሰድብ ስለን ነው በነገራችን ላይ የተመለስከው። ልንሰድብ ጫፍ ደርሰን ተመለስክ። በነገራችን ላይ ጋይስ ያሲኑ የሰራው ጸደይ ቪዲዮ አለ፣ አሳያችኋለሁ። በቃ በአንድ ድምጽ ማለት ነው የኢትዮጵያ ሕዝብ እንፈልጋለን ያሲኑ እንዲመረው። ጎርዲ መተባይ እካክ ይሰማል። ይሄንን አሞት ሼር ሲያደርግ የዋለው ቁጭ ብዬ ስታዘብ ነበር። ሼር አላረኩም ምን አላረኩም እየታዘብኩ ነበር ቁጭ ብዬ። በየቤት ፔጁ ገብታችሁ ወንዶች ናቸው ይሄን ሼር ሲያደርጉ የዋሉት ወንዶች። ይሄ ባለቃ ነው ወንድ ትል ነው የምትል አንድ እካካማለች እና ወንዶች ናቸው የሚያደርጉት። እነዚህ ሴቷን የቀጠቀጧትን ሴት ለሴት ነው ጸቡ፣ አገባንም ባናታችሁ ተተከሉ ማለት ይቻላል። ግን እንደዛ ሆነን አላደግንም። የማንም ችግር ሲሆን በጋራ ካደረግነው ለውጥ ይመጣል። አግብቼ ነበረ። አግብቼ ምንም ነገሬን እንትና እዚሁ ቤቴ ነው ባለቤቴን ያወቅኩት። እዚሁ ቤቴ ነው። ለሌላ ጉዳይ መጥቶ ነው ያወቅኩት። ወደድኩ ምናምን ብሎ መጣ። ከዛ ሰርግ ምናምን ጫጫታ አልወድም።
እዚሁ ቤት ቁርስ ተደርጎ እዚሁ እነሱንም እንግዳ ነው ያደረኳቸው፣ እንግዳ ነው የጠራኋቸው ማለት ነው። እዚሁ አገባው። ሳየው በጣም ተጨነቀ። እንዴት ነው በጣም ተጨነቀ። በቃ ኢንዲፔንደንት መሆኑ ያስጨነቀው፣ በጣም ተጨናነቀ። በኋላ አየሁትና የኔ ጌታ 2 አመት ቆየሁኝና ከሱ ጋር ሆኜ ቦታ ምን ቤት ምናምን ገዝተን ነበረ። ነገር ግን አንድም ብር እኔ ኮንትሪቢዩት አላደረኩም ከሱ ጋር ሆኜ የገዛሁት ቤቶች ላይ። ስለዚህ ሳየው በፍጹም ልክ አልመጣም። ያበሻ ሰው ደግሞ በቃ ሴት ስትሆን በወንድ የምትኖር ነው የሚመስለውና እንደው መኪናም ቀይሬ ሲወጣ ምንም ሳረግ እሱ ያደርገልኝ ይመስላቸዋል መሰለኝ፣ አላውቅም። ከበፊትም ወይ የሆነ ሰው የሚያስቀምጠኝ ሴትዮ የሚያደርጉ እንደሆነ አላውቅም። እኔ ግን ከልጅነቴ ጀምሮ በራሴ ከቤተሰቦቼም እንግዲህ እናቴም አጠገቤ አለች፣ እነሱ ቤት ውስጥ ጀምሮ ስራ እየሰራው ለመንግስት ግብር እየከፈልኩ የኖር ሴት ነኝና ለሰው ማደርግ እንጂ የሚደረግልኝ ሴት አይደለሁም። መቀበልን አላውቅም፣ እንደዛም አላደኩም። የማታውቀውን ሰው ዝም ብለህ ታርደዋለህ። የማታውቀውን ሰው ማታውቀውን ላይቭ ላይ አምጥታችሁ ግን ያ ነገር እንዲደበቅ ያልሰሩት ነገር የለም። ግን አመስግኑልኝ ኪያን እናትኛ ልጆቻችን ሬሳ ላይ አድርገው ሰድበውብናል። ለሀቅ ስትል የምትከፍለው ዋጋ በጣም ብዙ ነው። ያ እንግዲህ ጋይስ የሳውዲ ጠረፍ ላይ ነው አሉ። እኔ ቪዲዮን እያየሁት ነበረ። በጣም ይሰቀጣል። ማርያምን በጣም ነው የሚያሳዝነው። ልጁ እየለመናቸው ነበረ፣ እባካችሁ ተውኝ፣ ባላ ተውኝ፣ እኔ ለእናቴ አንድ ነኝ፣ እባካችሁ እኔ ብቻ ነኝ ልጇ እያላቸው አረዱት። ጋይስ የሰው ጭካኔ እኔ ማርያም ሌላ ታሪክ ገብቷል። ለሀቅ ስትል ዋጋ ትከፍላለህ ኪያ። ከዚህም በላይ ዋጋ ልትከፍል ትችላለህ። ልጆች አይምሩልህ፣ እናት አትምር፣ ማንም አይማርልህ። ስለ እውነት ካወራ የምትጠላው በዛና በዛ ብቻ እና አሁን አረብ ሀገር ላይ በሚዘገንን ሁኔታ ሳውዲ ላይ 24 ደርሰዋል በማረድ አርደው ደግሞ አይረኩም፣ እንትኑን ይቆራርጡታል። ኧረ በስመ አብ የሰው ጭካኔ ግን ኪያ እንዳይሰማ እናት ስድብ አይለጥፍባት። እናት እንዲቱ ነው የሚላል ምን አይለጥፍ ስድብ። ብዙ አትደንግጥ፣ ብዙ ግራ ይግባል። ግን የእናት አምላክ ይጠብቀ። ጀግና ነህ፣ ጀግና ህዝብ እንዳይተራረድ አንተ እየተሰደብክ ለሙሉ ኢትዮጵያውያን ይሄ መልእክት እንዲደርስ አድርጋል ኪያ። ስለዚህ ጀግና ነህ። በጣም ጨካኞች አረመኔዎች ናቸው። በጣም አውሬዎች ናቸው። በጣም እዚህ የመጣ አይደለም። አሁን በማረድ ደረጃ ላይ አሁን ያመጡት ነገር አይደለም። ሰው ከመሬት ተነስቶ የሆነ ሰው አያርድም። ያደጉበት ነው። እሱን ነው የምላችሁ ጋይስ፣ እኔም እሱን ነው የምላችሁ። የሆነ በቃ ያደጉበት ነገር አለ፣ ሲያድጉ ያዩት ነገር ነው እንጂ ሰው ማለት ነው ጋይስ ከመሬት ተነስቶ በቃ ትንሽ እኮ ለሰው ማዘን የሚባል ነገር አለ። ሌሎችን እየወሰዱ ሲያርዱ አይተዋል። የነበሩበት ምድር ላይ የሰው ደም ሲጠጡ አይተዋል። ያንን ያደረጉት ከህፃነታቸው ጀምረው በቃ ያዩት ነገር ነው። ሰው ማረድ ኖርማል እንደሆነ አድርገው ያደጉት። ያ ከሆነ ደግሞ ስለ አያስገርምም ጋይስ፣ እሱ ከሆነ አያስገርምም። ምክንያቱም ህፃን ልጅ ያየውን ነገር ነው ሲያድገው የሚያደርገው። አንድን ሰው አምጥተህ ከመሬት ተነስተህ ይህን ሰው ረድልኝ ብትለው አያርድልህ። አያርድም። አይሆንበት አምር ምን ያላችሁት በእግዚአብሔር ምን አይነት ልብ ነው ያላችሁት? በጌታ በኢየሱስ ምን አይነት ህዝብ ናችሁ? ወይኔ በኢየሱስ እኔ ተንቀጠቀጥኩኝ። ይህንን ቪዲዮችን መቆም ነው ያቃተኝ። ምን አይነት ፍጡር ናችሁ? ከሰው ነው የተፈጠራችሁ? በሰው ሀገር እናቱን ሊረዳ ባህር አቋርጦ የመጣልን አንገቱን የምትቆርጡት ሆናችሁ። ማርያምን ጋይስ የምትረበሹ ምናምን አይነት ሰዎች ካላችሁ እንደዚህ አይነት ቪዲዮ ምናምን ስታዩ የምትረበሹ ሰዎች ካላችሁ ቪዲዮውን እንዳታዩት ብዬ መክራችኋለሁ። ባታዩት ይሻላችኋል ቪዲዮውን። ኢትዮጵያዊነት የተረገመ ይሁን። ኢትዮጵያዊ ሆኜ የተፈጠርኩ ቀን የተረገመ ይሁን። ወይኔ ለእናቴ አንድ ነኝ እያለ ከደሉት፣ ቆረጡ። ነፍስ መንፈስ ቅዱስ ምን ጉድ ናችሁ?
በቤተ ክርስቲያን ደጃፍ አዛውንት የደፈረው ግለሰብ በቁጥጥር ስር መዋሉ ተሰማም። በቤተ ክርስቲያን ደጃፍ አግዳሚ ወንበር ላይ ተቀምጠው የነበሩ አዛውንትና በከፍተኛ ሁኔታ ሰክረው የነበሩትን አዛውንት ሳር ወዳለበት ቦታ በመጎተት በማስታወቂያ ሰሌዳ በመሸሸግ የደፈረው የ33 ዓመቱ ኤርትራዊ በቁጥጥር ስር ውሏል። ተከሳሹ በዩናይትድ ኪንግደም አዛውንቱን ሊያግዛቸው እንደሆነ ገልጾ ቢከራከርም የቪዲዮ ማስረጃ ከቀረበበት በኋላ ግን ዝምታውን መርጧል። የዩናይትድ ኪንግደም ፍርድ ቤት ውሳኔ ለማስተላለፍ ለቀጣይ ቀጠሮ ቀጥሯል። የመደመር ጉድ እኮ ነው እናንተ። እባክሽ እናቴ ታማ ሆስፒታል ገብታብኝ ነው። የካርዱ 200 ብር አጥቼ ነው። እባክሽ እያየሽኝ አትለፊ። እግዚአብሔር ውለታሽን ያየዋል። አይዞህ የኔ ወንድም አታልቅስ። እንከይኑ 200 ብር ከት በቃ ተቀርጿል እንዴ? አዋ በሚገባ ነው እንጂ አያችሁ አይደለ ቤተሰቦች፣ አሁንም ቢሆን በከተማችን የዋህና ደግ ሰዎች አሉ። አይዞሽ እህቴ አትደንግጪ። ይሄ ሶሻል ኤክስፐሪመንት ነው። በቲክቶክ ፔጃችን ምን ያህል ህዝቡ ደግ እንደሆነ ለማሳየት ነው። አውቃለሁ የቲክቶክ ቪዲዮ ስትሰራ እንደነበር። እንዴት አወሽ? ቅድም እግርሽ ስር ስደፋ ምንሽኛል ነበር እንዴ? ቅድም እዛ ጋር ለአንዲት አሮጊት ተመሳሳይ ድራማ ስትሰራ ይቻለሁ። አሮጊቷ የምራዝናልክ የልጅቷን የቁርስ ብር ነበር የሰጠች። እሱም አለ ለኮንተንትና ለቪዲዮ ብለ የሰው እውነተኛ ሀዘኔታና ደግነትን ዝቅ አታድርገው። አንተ ዛሬ በሰው እውነተኛ ስሜት ላይ ስትጫወት ነገ ሌላ እውነት የተቸገረ ሰው መንገድ ላይ ወርቆ ሲለምን ህዝቡ የቲክቶክ ድራማ ነው ብሎ ትቶት ያልፋል። የሰውን ደግነት አትግደል። በቃ አጥፍቻለሁ። ደግነት ለላይክ ሳይሆን ከልብ ሲሆን ያምራል። እሺ ከእንቅልፌ ተነሳው እንደ ማንኛውም ሰው ቲክቶኩን ሾፍ ምድረ እጥያማ እንዴት ተሰበሰበው? ምን ነው ይሄ 1 ብርን ወደ መኪና የመቀየር ቻሌንጅ ያለው ልጅ አለ። ዋው ምን አይነት ፈጠራ ነው! በቃ ይመቸው፣ ጀግና ቆንጆ ፈጠራ አሉልህ። እጥያም እና አታፍሩም እናንተ ግን ወይስ ቢነግራችሁ አታችሁ ነው? ነውራም በጣም ነው የምታስጠሉት። ማርያምን እጥያም ናችሁ። ለሰው ክሬዲት ከመስጠት ይጀምራል። አንድ ዘመናዊነት ስልጣኔ ምናምን ነገር ለሆነ ሰው ክሬቲቪቲ ቫልዩ ከመስጠት ነው የሚጀምረው። የሆነ ነገር ሲባል ክብብ መቶ እንደ ዝምቡላ እጥያሞች። አሁን እኮ ለአንዱ አያልፍለትም ጋይስ፣ ለዘማሪው ለዘሩባቤልም አያልፍለትም፣ ለእነሱም ሳያልፍላቸው ነው የሚቀረው። እጥያም የሆኑ ሰዎች ናቸው እኮ መድኃኒዓለምን ሚነግራችሁ። በቃ እንኳን ተሳደብኩ። በጣም ነው የምታስጠሉት። ቢያንስ እሱ አይጨርስም እንዴ? ና መከላከያ ግባ መልስ የለም፣ ና ፖሊስ ግባ መልስ የለም። ቤት ተቀምጦ ሰላም ቤት ተቀምጦ ሰላም እንዴ? ተቀምጦ ሰላም እና አንኑር እንዴ? አብይ አንኑር? የት እንሂድ ከሀገራችን ውጭ ወጣን? ሰላም የሀገሬ ልጆች፣ አዶናይ ነኝ። ዛሬ አንድ ሰው ይዤላችሁ መጥቻለሁ። ይህ ሰው ባልታዛሬን ይመስላል። ስለዚህ ኢንተርናሽናል አድርገን ህይወቱን እንቀይርለታለን ማለት ነው። እኮ አይመስልም፣ ይመስላል፣ ውስጡ ይመስላል። መነጽሩም ተወላ በቃ መነጽሩም ማድረግ እኮ ነው። ፀጉሩ ደግሞ ዛናቲ ባርበር ጋር እናስላጨዋለን። አዎ፣ ከዛ ኮላብ አድርጎ ከነሱ ጋር ደግሞ አሪፍ ስራ ይዞላችሁ እንደሚመጡ አንጠራጠርም። ኢንተርናሽናል እናደርገዋለን፣ ህይወቱን እንቀይርለታለን ማለት ነው። አንድ ላይ የሚሰሩበት ነገር ደግሞ እናመቻችለታለን፣ ህይወት ይቀየራል ማለት ነው። ግን ጋይስ አዶናይ ላሚን ያማልን አምጥቷል እና ያማል ይመሳሰላል። ቆይ ደግሞ አሳያችኋለሁ ጋይስ። ሜሲንም አምጥቶታል፣ ከዛ ደግሞ ቤሊንጋምንም አምጥቶታል። ጸደይ ቪዲዮ ነው የሰራው፣ አሳያችኋለሁ። ጫካ ብንገባ እዚህ ጋር 400 ሰው አላቸው አይደል? እኛ ጫካ ብንገባ የዱር እንስሳቶች ይበሉናል፣ ጅቦች ይተናኮሉናል ምናምን። ሊልጄ ቢገባ ግን ወገን እያሉ ነው የሚቀበሉ። ብርዝና ብራዘሬ ወንድማችን መጣ ምናምን እና ጫካ መግባት ከፈለጋችሁ ሊልጄን ይዛችሁ ግቡ ለማለት ነው። ለደህንነታችሁ ለደህንነት እና ቀላህ እንጂ እኮ ትመሳሰላላችሁ። እና እግዚአብሔር ይመስገን። ከዝንጀሮ ሻል ማለት እኮ ማለት ይሄ ነው። አታይም? ጠየቁት 1 ሚሊዮን ብር ነው። እኔ እጄ ላይ ያለው 800 ሺህ ብር ነው። 200 ሺህ ብር ጎሎኛል ማለት ነው። እና ያው ሰፖርታችሁንም ስላየኸኝ የ100 ብር ቻሌንጅ እንድጀምሩልኝ ለመጠየቅ ነው የመጣሁት። ቂጤን ሰርጀሪ ለማሰራት 1 ሚሊዮን ብር ተጠየቅኩኝ እና የ100 ብር ቻሌንጅ ጀምሩልኝ እያለች ነው። የኔ እናቴ እኮ የጭቃ ሸኖ ታንከር ነው፣ ዳይመንድ ነው እንደምትጸድቅ። ግን የኔ ጥያቄ ማለት ነው አሁን እሺ ቻሌንጁ ላይ የተሳተፉ ሰዎች ከቻሌንጁ በኋላ ምንድነው ድርሻቸው? አንቺ አሁን የቂጥ ቻሌንጅ ሳይሆን የሚያስፈልግሽ የአንጎል ነው፣ የአእምሮ ቻሌንጅ፣ የአእምሮ ሰርጀሪ መሰራት አለብሽ። እንደው ተሳስተው ያኛውን በደፈኑት። ያሲኖ ተመልሷል። መጸደይ ቪዲዮ
አትበሳጭ። በየቀኑ እየመጣሁ ገንዘብን ስለምገፈግፍልህ ነው። ለዛም አመስግን። ላመስግን። በየቀኑ እየመጣሁ ገንዘብን ስለምሰጥ ነው የማመሰግነው። በየቀኑ ካንተ በምበላው ብር አይደል እንደ ዲያሊሲስ ማለት ያለን ካጣ ነው እጅጉን ቢልቅም ያለንን ካላየን ተመስገናና ነው ግዴለህ ማለት አያችኋ እንዲያመሰግን አደረገው ጋይስ። ኧረ በስመ አብ እኔ ጋይስ ያሲን ከአእምሮ በላይ እየሆነ ነው። ያሲን ከሆነ ጊዜ በኋላ ከአእምሮ በላይ እየሆነ ነው። ማርያምን ነው ብላችሁ ለእናቴ አንድ ልጅ ነኝ በአላህ እያለ ነው የሚለምነው። አንድ ልጅ ነኝ ልኑርላት እያለ እየለመነው ነው። አፍ ውስጥ አሸዋ ከተው ድንጋይ እየከተቱ እንደዚህ በጀርባው ሲያርዱት ነበር። አልሞትላቸው ሲል ገልብጠው ላይቭ ላይ ያሳይ ያ ማርያም ጋይስ እኔ ቪዲዮውን አይቼው ማለት ነው እኔ ደበረኝ። ማርያምን ደበረኝ ጋይስ። ባላየውን ያልኩኝ ምን አለ ባላየሁት ነው ያልኩኝ። በቃ ይመጣባችኋል። የሆነ ዝም ብላችሁ ተቀምጣችሁ ምናምን ትዝ ይላችኋል። እንዳታዩት የምላችሁን ለዛ ነው። ያያችሁት ሰዎች ካላችሁ ንገሩኝ፣ ስሜቱን ንገሩኝ ኮሜንት ላይ። ግን እንዳታዩት ጋይስ። ማየት ከፈለጋችሁ ግን እነግራችኋለሁ የት ጋር እንደምታገኙት። አዎ ሁለቱም ኦሮሞ ናቸው የተራረዱት። የአርሲና ወሎ ላይ የሚኖሩ ኦሮሞዎች በምን እንደተገናኙ አይታወቅም። ጉዳያቸው ምን እንደሆነ አላውቅም። እነሱ እኮ የበሰበሱ ግመል ጠባቂ ናቸው። የበሰበሱ መሀል የሚገርመኝ እሱ ነው። የበሰበሰ ግመልና ፍየል ኑሮ እንኳን የሌለው እየተጠባበቁ ይተራረዳሉ። የአረብ ሀገር ብሷል። የሚገርመኝ ለዚህ ነው ከድህነቷ ግማት ደሃ አይለፍለት ምለው ለዚህ ነው። ምንም ጭንቅላቱ አይቀየር። አንድ ነኝ ለእናቴ እያላቸው እየለመነ 10 ሆነው ለአንድ አርደው በሉ። ደሙን ይረጫጩታል። ጭራሽ እጃቸው ላይ ያረው ደሙን ይረጫጫል። ስለዚህ ጋይስ አሁን እኮ ምን ያሳያል መሰላችሁ? ሲያድጉ ማለት ነው እኔ ማርያም ነው የምላችሁ፣ አልፈራም። የምሬ ነው የምነግራችሁ። ሲያድጉ እነዚህ ሰዎች ማለት ነው የነዚህ ዘር ምናምን መጥቀስ አልፈልግም፣ ግን በቃ ይሄን ልጅ ያረዱት ሰዎች የመጡበት ሰፈር ወይም ሀገር ማለት ነው እንደዚህ አይነት ነገር ኖርማል ነው ማለት ነው። ሰው ማረድ፣ ሰው ገድሎ መጨፈር፣ ሰው የገደሉ መቅረጽ ምናምን ኖርማል ነው ማለት ነው እንጂ ይሄን እያዩ ባያድጉ ኖሮ እንዴት ነው ሌላ ሀገር ላይ ገብተው ምናምን ይሄን ሊያደርጉ የሚደፍሩት? እንዴት አንድ ሰው በሽጉጥ እኮ ትገላለህ ሰው እኮ አንተ ሰው ማረድ በጀርባ ጋይስ እንደዚህ ማረድ። አረ በስመ አብ ሰይጣንነት እኮ ነው። ከሰይጣንነት አረ አረብ ሀገር ላይ የምትኖሩ ወንዶችም ሴቶችም ህይወታችሁ ልንገራችሁ። ለቤተሰብም ለማዳምም ሰራተኛ ሆናችሁ ነው እድሜ ልካችሁ የምትጨርሱት አብዛኞቻችሁ፣ ሁሉም እያልኩ አይደለም። ለቤተሰባችሁም ባርነት ነው፣ እንዲሁም ለማዳም ባርነት ላይ ናቸው። በጣም ነው የሚያሳዝነው። እባካችሁ ተጠንቀቁ። እባካችሁ አረብ ሀገር ያላችሁ ወንድሞችም እህቶችም ተጠንቀቁ። እባካችሁ ከእንደዚህ አይነት አውሬዎች ተጠንቀቁ እባካችሁ። ቶሚ ፕላስ ስፖርተኛው እንግዲህ ጠንከር ያለ መልእክትን ለጌቾ ማለቴ ለህዝቡ አስተላልፏል። መልእክቱ ምን እንደሚል ላንብብላችሁ። ከላይ እንደምትመለከቱት እንግዲህ ሃምብል ስለሆንኩኝ ፈሪ የሆንኩ የመሰላችሁ ሽንታሙላ ወንድ አታውቁም፣ ጀግንነት ላስተምርህ እችላለሁ ብሎ ሲያበቃ ቀጠል በማድረግ እንግዲህ ስንት ጎበዝና ጀግና ያንበረከከውን ድህነት ከዜሮ ጀምሬ መጥቼ አሸንፌዋለሁ፣ አንተም እንደዛው መሸነፍ ከፈለክ ሞክረኝ ሲል ሐሳቡን ለሚመለከተው አካል አስተላልፏል። እንግዲህ የሚመለከተው አካል ማን እንደሆነ ሁላችንም እናውቀዋለን። ከዛ ወገን ያላቀው ማን ነው? ለጌቾ ነው። ማልቀስ ምናምን የለብሽም። እኔ እንድታለቅሽም አልመጣሁም፣ ለማዘን አልመጣሁም። ምንድነው ያስለቀሰሽ? ድጋሚ እንዳታለቅሽ ዝም ብለሽ ንገሪኝ። ያለው አጥኔ ብቻ ነኝ። ተስፋ ምን ላይ ስለሆነ እኔ ደግሞ ትልቅ ቦታ ደርሼ ለሱ ማሳለፍ እንፈልገው። ስለዚህ የ6 ወር የቤት ኪራይ እኔ እከፍላለሁ። አሁን እናትሽ ቪዲዮን እንዳታይ ስትፈልጊ ነበርና ለምን ይሄንን ለማድረግ አሰብሽ? ለምን ቪዲዮን ብታይ ምን ይፈጠራል ብለሽ? ሸማግሌ ነው እኔ ታረቅ ያሉኝ እንጂ በህግ ደረጃም በፖሊስ በምንም አይደለም ተታረቅ የተባልኩ። አሃ ያኔ በእርቅ ጉዳዩ የተፈጸመው በራሷ በማዘር ፍላጎት ነው። እኔም ይሄርቅም ስህተት ከሆነ ይቅርታ። ማንን ነው ይቅርታ የምትይው እንዴ? አባቴ የላትም። አባቷ እኔ 6 ወሩ እርጉዝኝ ነው የሞተበት። ማያ ያሳልፍልሻለሁ። ይኸውላችሁ ጋር በጣም ነው ልስታም ታሳዝነው። አንጀት ተበላለች። ማርያምን ነው የምላችሁ። ይሄን ካየሁ በኋላ ደግሞ የበለጠ አሳዘነችኝ።
አባት የላትም ምናምን ምናምን። ልጆቹም ያው ሴናው ነው እነሱም የተጫወቱባት ሲደበድባት የነበረውም በቃ ከጎኗ ማንም ወንድ የሚራዳለት የለም ምናምን ብለው ነው ሲደበድባት የነበረው። ነገር ግን በአሁኑ ሰዓት ፈጣሪ አይቶ ጊዜ ጠብቆ እንግዲህ ይኸው ለዚህ ደረጃ አድርሷታል። አዲስ የዩቲዩብ ቻናል ተከፍቶላታል። ከቻልኩ ዲስክሪፕሽን ላይ አስቀምጥላችኋለሁ። ጋይስ ሰብስክራይብ እያደረጋችሁ አበረታታት ፕሊዝ። አፈሳለ የምን የስንዴ ነው ስንዴ ነው የሚታፈሰው አፈሳት ለኛ በጋርኩን ዝም ብዬ የምታፈሰው ብራዘር። በብዛት እኮ እንደዚህ ነው ወንዱ ሴቱ ዶድራንት ተጠቀም ስትለው አይ አልፈልግም ይላል። እንዴት ስትለው አይ ይለምድብኛል እና በኋላ ሲቀር ይገማል። ተወርከ እንዲህ አይነት ውዳቂ ኢትዮጵያዊ ጋር እንዳትጨምሪ ነው ማለት እንደዚህች አይነት ኢትዮጵያዊ ጋር እንዳታስገባኝ። ማን እንደዚህ የሚለው እንዲህ አይነት ማህበር ውስጥ አልገባም። እኔም ጥዬ ሂጃለሁ ባስተሳሰብ ጥዬ። እኔ ዋሽንግተን ዲሲ ነኝ፣ አንተ ሳውዝ አፍሪካ ነው ያለው ገና ቅርታ ጋምቤላ ቤንሻንጉል ክልል ውስጥ ነው ያለው። አንተ ቤንሻንጉል ክልል ውስጥ መኪና የለም፣ ንጹህ ውሃ የለም፣ አስፋልት የለም፣ ጥሩ ምግብ ቤት የለም፣ ጥሩ ውሃ እኮ የለም። ምንድነው ደግሞ ይሄ? ምንድነው ይሄ? የባሰው ሌላ ትኩሳት ይላል። በስመ አብ ወረሰው ግን በስመ አብ ለጥቅማ ጥቅም ለወረቀት ለመኖሪያ ፈቃድ ሲረገዝ እንደዚህ ነው። ምንኖሪው ጀርመን ነው ባለፈልጋለሁ እያልሽ እንደዚህ ሆድሽ ቆዝረሽ ቪዲዮ ላይቭ ላይ አይቼሻለሁ። የእርግዝናሽን ክብር የልጅሽን ክብር የአንቺነትሽን ክብር ያልገባሽ ያረገዝሽው ለመኖሪያ ፈቃድ ወይ ለጥቅማ ጥቅም ብለሽ ስለሆነ ነው። ለዛም ነው እንደዚህ ክብረ ቢስ የሆነችው። እንዴት ነው የሚከብደው በፈጣሪ ስም። አይኔ ነው ወይስ ሆዷ ራሱ ግዙፍ ነው? መንታ ነው የሚመስለው። ያ ትልቅ ነው በጣም። ማንኛውም ትንሽ ጤነኛም አትመስይኝም። ጤነኛ ብትሆኚ እንደዚህ ማትመናቀሪ ማትገላለጭም። ዞሮ ዞሮ በጀርመን የምትኖር እዚች ሴት ላይ ጸድቃለሁ ብለህ የምታስብ ካለ ተጠጋት። ባለፈልጋለሁ እያለች ነበር ቅድም። አንቺ ግን ጭንቅላትሽን አሰሪ፣ እንደዚህ አትገላለጪ። ምንም ቢሆን ልጅ ነው ያረገሽው፣ ክብር ይኖርሽ። በቃ ኦሬዲ አርገዘሽዋል፣ ልትወልጂ ነው አይደለ? በቃ ውደጂው። ያልተፈለገ እርግዝና አታስመስይው። ገባሽ? ክብር ይኖርሽ። ሸፈንፈና አርጊው፣ ሚዲያ ላይ አታስጪው እንደዚህ። እንደ ካሜራ በህይወት የምፈራው ነገር አልነበር። እንደ ፎቢያም ይመስለኛል አላውቅም። እሺ ከዛ እውነቴን ነው የምልህ፣ ለማንም እንዳትናገር ክሊፕ ሰራ። ክሊፕ እንዴ? እሺ አይታወቅም ነው እኔ አላውቀውም። ክሊፕ ሰራ። የማን ዘፈን ነው? ቴዲዮ። ምን የሚለው? 904 የስልክ ማስታወቂያ 904 የሚል ዘፈን አለ። ታጣጣለኝ እኔ እውነት በጣም መጀመሪያ ካሜራ ያየሁበት ስራዬ ነው። እውነቴን ነው። እና ከዛ ሰራሁኝና እዛ ስሰራ ትንሽ እንዴት እንደሆነ ከታክሽ ምናምን ገባኝ። ከዛ ድጋሚ ግን ቆይ ያልገባኝ ነገር አይደለም 904 ቴሌ ላይ ራሱ ይታወቅ ነበር ድሮ። አሁንም እኮ 904 እኮ በዛ ጊዜ ከሱ ምን መስመር ስልክ ነው ያለኝ 904 ምናምን ምንድነው? አይደለም 904 እኔ ከቴሌ ተነስቶ ነው ሐሳቡን ወይስ በፊት ሰርቶት ነው? በኋላ ታየው ዩቲዩብ ላይ አታድርቀኝ። በኋላ ዩቲዩብ ላይ ወንድሜ አለሽበት እዛ ክሊፕ ላይ ልክላለሁ። እሺ ከዛ ላውራ ከዛ ሌላ ክሊፕ ሰራ። ሁለተኛ ክሊፕ ከዛ ነግረነው በቃ ለምን የሚስቁት? ዝም ብዬ ፊልም የሰራው መስሎ ሳሬን አይችን። ከዛ የተሰራው ደግሞ እንትና ጋር አቤል ሙሉጌታ ሙት ቆንጆ ዘፈን ከአቤል ሙሉጌታ ስሰራ እዛ ላይ ካሜራማኑ ኤልያስ ወርቅነህ ነበር። ፍቅርና ገንዘብ ማለት ነው። አጋጣሚውን አገኘው ማለት አይደል? ከዛ እሱ ነው እዛ ላይ አይቶሽ። ከዛ በፊት ከዛ ክሊፑን ሰርቼ ልም አለ። በመሃል ስራም ጠፋ ምናምን።
በተማርኩበት መች ጀምረሽ ሆኖ ስራ ጠፋ ምናምን ክሊፕ ሌላ ክሊፕ ሁለት ክሊፕ ሰርታ ስራ ጠፋ። ሶስተኛ ቀይ ክሊፕ ሞዴል ነበር። እሺ ቆይ አስጀመርከኝ ሳቄ በቃ። ከዛ ከክሊፑ በኋላ ክሊፕ የለም። ከክሊፕ በኋላ ክሊፕ ጠፋ። በቃ ስራ ጠፋ ተባለ። እሺ በጣም እየሳቁ ነው ጋይስ። የተማርኩበት በጣም ቀላል ሰው ግን እንዳልመስል ባለ ዲፕሎም ነኝ። በነገራችን ላይ በተማርኩበት ስራ ጀመርኩ። ኦፊስ ውስጥ ቁጭ ምንድን ነበር? ሴክሬታሪያት ሳይንስ። እሺ ከዛ በዛ ተቀጥሬ መስራት ጀመርኩ። በቃ እዛ ሆኜ ላብድ ደረስኩ። እንዴት ማለት አንድ ቢሮ ውስጥ ተዘግቶ ምናምን በቃ ስቲል ምን ሆንኩ? ያም ስራዬ እንዳልሆነ ገባኝ። ሱስ ደግሞ ይዞሻል። የክሊፕ እናመሰግናለን። የተዘጋጀላቸውን የምስክር ወረቀት የሚሰጡልን አቶ አብይ አህመድ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የሥራ አመራር ቦርድ አባል ይሆናሉ። እሳቸውን በቅድሚያ ወደ መድረክ እንጋብዛለን። አቶ አብይ አህመድን በጭብጨባ ወደ መድረክ ሸኙልን። ስለዚህ ቀደም ሲል የጠቀስናቸውን እነዚህን በጣም ወሳኝ የሚባል የፕሮዳክሽን ስራ የሚሰሩ ባለሙያዎች በመወከል የስፓርክስ ፊልም ፕሮዳክሽን ተወካይ ወደ መድረክ በመምጣት ሞራል ያስፈልጋቸዋል። አቶ አወቀ ጣሰው ፕሮዳክሽን ማናጀር ናቸው። መቼ ነው ጋይስ? መቼ ዓመተ ምህረት ላይ ነው? በእናታችሁ ይገርማል በጣም። የዘመኑ ልጆች ሆያ ሆዬ ሲጨፍሩ ይላል። ወደ ቪዲዮ ክፈት በለው በሩን የቪላውን ክፈት በለው በሩን የቪላውን ኦፕን አርገው ዶሩን የሃውሱን ኦፕን አርገው ዶሩን የሃውሱን ሆያ ሆዬ የኔ ጌታ ጌታ ለጌታ የማይረታ የወንዜ ሂፖፕ ለቡዮ መተናል እንጨፍር በራፕ ሂፖፕ የወንዜ ታይገር አይፎን ጀዋል እንጂ አንፈልግም ብር የወንዜ መችል ካም ቡች ሄው እያለው ይመቻችሁ። ጽጌ ያወራችሁ በአጠቃላይ የኔ ታሪክ እኮ ነው ያወራችሁ። ታምናላችሁ? ጋይስ ግን ታምናላችሁ? ቤተሰብ የጽጌ ሙሉ የተናገረችው ነገር የራሴ ታሪክ እኮ ነው ጋይስ። ማርያም ጽጌ ያሳለፈችው በአጠቃላይ ነው ያሳልፈዋለሁ። በአጠቃላይ ማለት ነው በቃ በአጠቃላይ እና እሷ ስታወራ ራሴን ያየሁበት ታምናላችሁ? ራሴን ነው የራሴን ነገር ነው እየሰማሁ ነው መሰለኝ። የራሴን ታሪክ እየሰማሁ ነው መሰለኝ። በጣም ነው የገረመኝ ጌታ እና ይገርማል ብቻ። ለማንኛውም ድጋሚ ነው መነግርሽ ጽጌዬ፣ ድጋሚ ሁሌም እኔ ከጎንሽ ነኝ በሚዲያ ማለት ነው። ምክንያቱም ቺን ልጅ ባካችሁ ወደ እኔ ላኳት። እኔ በየወሩ $1 ደሞዝተኛ ነው ማደርጋት። ዶክተር አንተ ዶክተር ሲደድብ እንዳንተ አየው እግዚአብሔር በተገኘችው ቀዳዳ ሁሉ ኮንተንትን ለማድመቅ ነው እንጂ የሰዎች ስሜት ምንም አይገባም። እኔ እኮ በየወሩ $1 ከፍልልሻለሁ ተከፋይ አረጋታለሁ ሲል ምን ሊያረግላት ነው ብዬ ሰውፍ ብዬ ሰማላለሁ። ዩቲዩብ ከፍትላታለሁ። ቀዳዳ ዩቲዩብ መክፈት ሮኬት ሳይንስ ነው። አንተ ስለከፈት የሷ ህይወት ይቀየራል። በማዲንጎ ላይም እንደዚህ ያርጋል። እሱን ተወውና 30,000 ሰው አሰልጥኜ 30 ደሞዝ አረጋቸዋለሁ ያልከው የተደረሰው የታል ደሞዝ? የታል? ሰዎቹ ቆሮም ችግር ውስጥ ናቸው። አንተ ነው ገንዘብ የሰራህበት። እግዚአብሔር እንዳንተ ስግብግብ ሆነ ሰው የለም። አንዳንድ ሰዎች አሁን ገንዘብ እያዋጡ ነው። ገንዘብ አዋጥተው የቤተሰቧን እየደገፈ ነው። አንተ ግን ዩቲዩብ ከፍትላታለሁ እኔን ፎሎ አድርጉ ቅራቃ ጋይስ። እኔ እንጃ ስለ 30,000 ምናምን ነገር አላውቅም። ስላለው ነገር ስለ ትምህርቱ ምናምን አላውቅም። ግን ማለት ነው እቺን ልጅ በስነ ስርዓት ረድቷታል። ዳሉል ማለት ነው 1000 ሰብስክራይበር አስገብቷታል። ይሄ የሚሆነው በሱ ምክንያት ነው። እሱ ነው ሰብስክራይብ አድርጉ ብሎ ያስደረገለት ምናምን እሱ ነው። እና እኔ ምንም ጥፋት አይታየኝም። እንዴ ሌሎች ቲክቶከሮችም እኮ እንደዛ ነው ያደረጉት። እሷ ቤት ድረስ ሄደው ምናምን ነው አይደለም እንዴ ቀርጸው ምናምን የረዷት። እሱም ይሄን ያደረገው በቃ እቺን ልጅ ዩቲዩብ ከፍቼላታለሁ ሰብስክራይብ አድርጉ ነው ያለው። ረዳት እንጂ እኔ ጉዳት አይመስለኝም። አንዳንድ ሰዎች ዝም ብለው ነው መሰለኝ ቪዲዮ የሚሰሩት። ሚኮ ይቺን ቪዲዮ ልሰራ የተገደድኩት እንደው ምትለው ብታጣ እንደው በረንዳ ያደኩት ትላለህ እንደምናት። ያ እንግዲህ ጋይስ የሚኮ ማይክ አባት ነውና
ሚኮማይክ እንዳያችሁት በባለፈው ኢንተርቪው ጎዳና ነው ያደግኩት ብሏል እና አባቱ መጥቶ ጎዳና አይደለም ያደገው አባቱ ነኝ ምናምን ብሎ እንግዲህ ውሸቱን አጋልጧል። ተመልከቱ። ይቅርታ ካልክ ጠራ ባለ ይቅርታ ባለ ህዝባችን ይቅርታ ለማለት ወደ ኋላ አይልም። ሰው ያጠፋል፣ ይሳሳታል፣ ይቅርታ ይላል። ግን ቢያንስ ያደገበትን ማህበረሰብ ያሳደገውን አባት አብሮ ያደገውን ወንድምት ክዶ ቤተሰብ የለኝም በረንዳ ያደግኩ ሲባል በጣም ተሰማኝ። በተለይ አማርኛ ይቅርታ ማለት ጥሩ ሆኖ ህብረተሰብን ተሳድበህ እኔ አሁን ይሄን ቪዲዮ እንዲሰራ የተገደድኩት ስለተሰማኝ ነው እንጂ መናገር አልፈልግም። አንተም በተፈለከው ይመችህ። እኔ ግን የተደዋወል ነበረ እየተነጋገር ነበረ። እንደዚህ ግን ክደህ እኛን እንደ ማህበረሰብ እንደ ባህላችን ክዱ ቢያንስ አድርገሃል እኮ ተሸክሜ ማሳድጊያለሁ። አብረን በልተናል ጠጥተናል አድርገሃል። እዚህ ደረጃ ራሱ ጫፉን ያስያዘህ ማን ሆኖ ነው? በረንዳ ወድቄ በረንዳ አድጌያለሁ የበረንዳ ደግሞ ፍቅር አለኝ ብለህ የምትል አባትነት ከፎቶግራፍና ከሚዲያ ብቅ ማለት በላይ ነው ብዬ አምናለሁ። ይቅርታ እንደዚህ አይነት ቪዲዮ ሰርቼ አላውቅም፣ ግን አሁንም ነገሮች ብዥታ እየፈጠሩብኝ ወይ ደግሞ እንዳይፈጥሩብኝ የፈለኩ ጉዳይ ስላለ ነው። እኔ ህይወቴን በጎዳና ላይ በረሃብ በብርድና ያለ እናት መከራን እያየሁ ነው ያደግኩት። በልጅነቴ እናቴን አጥቼ አሳዳጊ ደጋፊ አጥቼ በየጎዳናው ስንከራተት የኖርኩትን ይህ እውነተኛ ነው የመከራ ህይወት እኔና ፈጣሪ ብቻ ነው የምናውቀው። ዛሬ ብዙ ወጣቶች በየጎዳናው የወደቁ ከፍ ለማለት የሚታገሉትና አባት አጥተው የሚያልፉበት መንገድ የኔም እውነተኛ ታሪክ ነው። አጥቶ ስላችሁ ይገባቸዋል። ዛሬ በፈጣሪ እርዳታና በህዝቤ ፍቅር ከወደቅኩበት ተነስቼ ስቆም ከዚህ ቀደም በህይወቴና በችግሬ ጊዜ ያልነበሩ አካላት ዛሬ ሚዲያ ላይ ፎቶግራፍ በማውጣትና ቪዲዮ በመስራት አሳድገ ነው ረዳ ነው ሲሉ ማየት እጅግ ይገርማል፣ ደግሞም ያመኛል። ለእኔ አባትነት ማለት ልጅ በወደቀበት በራበውና በጠማው ጊዜ ያጠገበው መገኘት ነው። በጎዳና ላይ በብርድ እንደዛ ስንቀጠቀጥ መጠለያ ምናምን አጥቼ ያሳለፍኩበትን ህይወት ዛሬ ከፍ ሲልና ወይ ደግሞ እውቅና ሲመጣ ሚዲያ ላይ መውጣት ሳይሆን ከታች ከመሬት ስቧጭር እጁን ይዞ ማሳደግ ነው አባትነት ማለት። ዛሬ አባቴ ሚዲያ ላይ ወጥቶ ስለኔ ቪዲዮ በመስራቱ ወይ ልጠላው ወይም ልቃወሙ አልፈልግም። እውነቱን እኔና ፈጣሪ እናውቀዋለን። ነገር ግን ይሄ አጋጣሚ ለብዙዎች ትምህርት እንዲሆን ፈልጋለሁ። አባትነት የሚለካው በፎቶግራፍ ሳይሆን በታደሰ አደራና በዕለት ተዕለት እንክብካቤ ነው ብዬ አምናለሁ። አሁንም ቢሆን ያለምንም ቤተሰብ በየጎዳናው ለምትታገሉ አሳዳጊ አታችሁ ለምትለፉ ወጣቶችና ህጻናት ሁሉ መልእክቴ አንድ ብቻ ነው። አባትና እናት ባይኖሯችሁም ፈጣሪ አለላችሁ። ተስፋ ሳትቆርጡ ስሩ፣ ከወደቃችሁበትም ትነሳል። ኢትዮጵያኖች አሁን መተኛት አይችሉም። አንደኛ ረሃቡ በጣም ያስተኛቸው፣ ሁለተኛ በጣም ድህነት ነው። ቁልጫው እንትኑ ቅማሉ ትኋኑ አያስተኛም። ኢትዮጵያ ህዝብ አይተኛም ብለን እናምናለን። ካልተኛ ደግሞ ዋይፋይ አካባቢ ጠጋ እያለ ሀብታሙ ደግሞ እንደዚህ ደግሞ ገንዘቡን የሚበትንበት ስላጣ ያው ተቀምጦ ስለሚያድር ለሽምግልና እያለ 100 ሚሊዮን ብር እያወጣ አይደል የኢትዮጵያ ዘራፊ ሀብታም። አሪፍ ሰዓት ላይ ደረሽ ኩካዬ። ስሚኝ ኩካ፣ ቀልዶ ላሳቀኝ 1000 ብር እየሸለምኩኝ ነበር የኔ ወንድም። ዛሬ አገር ቁመና ይላል ሞተርኞ ለላከው። This is a small money my bro, this is a small money. Okay, another money in the መኪና መሪ ስር another money or one የሰው መኪና ውስጥ ገብተህ ከዳሽቦርድ ውስጥ ምናምን ውረድ በቃ። ያ this is another man car. This money is me, you understand me? ኧረ እንግሊዘኛ ሚሚ አይሻልም? ሚሚ የልጅ ስም ነው እሱማ፣ የልጅ ስም ነው ሚሚ። ዛሬ ብር እያሸሽ ነው ይዋልሽው። ኧረ ተው በእናትሽ ተው እስኪ። እኔ አባት ወደ 3 ሰው ነው ምናምን 3000 ብር ሸለምኩኝ። ሌላው ምንም በቃ የሚያስቅ የለም እባክህ። ኧረ እባክህ እስኪ ዝም ብለሽ አንድ ቀልጅና ለአንቺ እንደውም ፌመስ ስለሆንሽ 3000 ብር አድርጌልሻለሁ። አንዷ ማለት ነው። እሺ ቀጥይ። አንዷ ዝም ብላ ምናምን ነገር ጋሯ ግድንግር ነው አትይም? ከዛ በሰፈር ስታልፍ ምናምን ነገር ምን ብላ ጥሩ ነው
ማማዬ ጥቂ ቢኖር ኖሮ ሰፈሩን አርባር ነበር ማረጉ አይላትም ዝርያ ከዛስ ቃል ቀልዱ ብራዘር ይሄ የላብራቶሪ ቀልድ ማቀልድ የላብራቶሪ ቀልድ ምንድነው ላለመሸለም በወደ እየሳካንተ ምን እሺ ምንድነው የላብራቶሪ ቀልድ የምትቀልደው ልጅ በጣም የሆነ ሳብ ነገር ነው የሚያደርገው ልጅ በጣም ያ ማለት ምንድነው የሚሰራው ጋይስ ምን እያደረገ ነው አፉን እዩት ጋይስ እዩት አፉን እንዴት እንደሚከፍተው እንዴ ስልኳን እንደዚህ አስቀምጣታለህ ከዛ እንደዚህ አደርጋለህ ከዛ ቡም ኮፍያ ግን ጋይስ ይመስላል በጣም ያማል እዩት ከታች ያለውና ከላይ ያለውን ማለት ከሩቅ ስታዩት በቃ ቁጭ ነው የሚመስለው ሪላክስ ነው የምታደርገው ራስህ አፋ አትክፈት ግን ዝግት አድርገህ በቃ የሆነ እንትን እዩት ጋይስ አዱና ምን እንዳለው አፍህን አትክፈት አለ ራስህ አፋ አትክፈት ግን ደነገጠ አዱና ራሱ እንደዛ አየውና አፍህን አትክፈት አለ ዝግት አድርገህ በቃ ሪላክስ ነው የምታደርገው ራስህ አፋ አትክፈት ዝግት አድርገህ በቃ የሆነ እንትን ብሬሷ ስላላረግን ሽንጥና ዳሌ ሲታዩ ሁለቱም ባንዲ ወያዩ ብርቱካን ተረንጎ መሳይ በስሜት ልቤን አብሰልሳይ ሽንጥና ዳሌ ሲታዩ ሁለቱም ባንዲ ወያዩ ሽንጥና ዳሌ ሲታዩ ሁለቱም ባንዲ ወያዩ ብርቱካን ተረንጎ ማዘር ንስሐ ገቡና ቁራቡ ለርሱ አይሆንም እዚህ ጋር እንደዚህ መሆንም ለርሱ አይመጥንም ምን ያደርጋል የቀርብ የምትሏቸው ወይ ልጆች የምትሏቸው ላይ መክሮት ይችላል ግን አንድ ነገር የምነግሮት እርሶን በዚህ ደረጃ እዚህ ጋር ማየት ያሳዝናል በቃ እርሶ እዚህ አይመጥኑ ስልካቸውን ቀማቸው ልጆቻቸው ልጆች የሉትም እኔ እኮ ዘመኑ እኮ ተገለባበጠ ጋይስ በቀድሞ ጊዜ ማለት ነው አባት ነበራ ወይ እናት ነበረ ልጅን ስልክ የሚቀማ በአሁኑ ጊዜ ልጅ ነው ወይ አባትን ወይ እናትን ስልክ የሚቀማው ቲክቶክን የሚደልተው ምናምን ልጅ ነው ቪዲዮ አትስሩ እያለ ቲክቶክን ይደልትባቸዋል ምናምን እርሶ ለዚህ ሚዲያ አይሆኑም ለእንደዚህ አይነት ባህሪ አይሆኑም ከእርሶ የሚጠበቀው በቃ መከበር ነው እና ትልቅ ሰው ኖት ልጆች ካሉት ልጆቹ ሊያስከብሩት ይገባል ስልኮትን ቀመተው አርፎ ይቀመጡ ማለት ንስሐ ገብቶ የሚቆርቡበት መንገድ ሊያመቻቹሉት ይገባል ይሄ ለእርሶ ስህተት ነው ይሄ ለእርሶ ጥፋት ነው አይሆኑትም በዚህ ሰዓት አይደለም በእርሶ እድሜ የሚገኝ ይቀርና ማለት ነው ለወጣትም ቢሆን የተገኘው ቢያድለው ፈጣሪ ፈቀደለት ሄዶ መቁረብ ነው ያለበት በዚህ ክፉ ጊዜ እርሶ ግን በዚህ እድሜዎት እንደዚህ ሲሆኑ ማየት ያሳዝናል እኔ ሌላ ሰው ቢሆን ችግር የለብኝ ነቆር አደርጋለሁ እርሶ ግን ትልቅ ሴት ኖት በዚህ ደረጃ መሆን አይጠበቅቦትም ጤና ይስጥልኝ አዶና ይባላልው 3 ሰርፕራይዞች አዘጋጅቼላችኋለሁ ብዙዎቻችሁ አታምኑትም ችግር የለውም ላሚን ያማል ሰላም በልልኝ አንዴ ያማል ሰላም ናችሁ ቤሊንግሃም በልልኝ አንዴ ሰላም ናችሁ ኦኬ ሜሲ መጣ ሄሎ ሜሲ ግን የሌላ ሀገር ዜጋ ነው ሜሲ ከዛ ደግሞ እዚህ ጋር ቤሊንግሃም አለ ከዛ ደግሞ ላሚን ያማል ማይ ጋድ 3 of the best ሮናልዶ የለም ሮናልዶን ፈልግ እናገናኘን በቅርቡ እንጠብቃለን the world at the same time this is crazy ላሚን ያማል እንግዲህ ይመስላል ምን ቪዲዮ ሲደጋገም ያምናሉ ብለህ አስበህ ነው ይሄ ነው ያማሉ ወይስ ሌላ የሚሰራ ነገር አለ አሁን ሰርጀሪም ላሰራው ብትል እኮ ትንሽ ወጪ ያስወጣል ቀላ ያለ ነገር ካልፈለግ ከዚህ ጃኒን ይዘህ መጣ ያማል ነው ብትለኝ አምናሃል ይመስላል ለያማ ካሁን መኪና ሸለመን ብለን የምንጠብቀው ሰውዬ በቁሙ አብዶ ነው እንዴ አንተ የሚነግርህ ሰው የለ ተመሳስሎ አይደለም ተመሳስሎብህ ነው ታው መኪና ቻሌንጁ ምን እሱ ነው ደስ የሚለው ይሄ እኛው እኔ አልመጣልኝም አላህ አለም አረ የኔ አክል አታካብዱ የምር ይመሳሰላሉ ጋይስ እስኪ ምን ታስባላችሁ ኮሜንት ላይ ንገሩ ጋይስ አይመሳሰሉም ትንሽ የቤሊንጋሙና የሜሲ ይመስላል ግን የቤሊንጋሙ ትንሽ እንዲያውም አይመስልም እንጂ የያማል እኔ በደንብ ነው በቃ ይመጣልኝ ጋይስ አሁን ደግሞ የላሚን ያማል የሰራው ትሬንድ ልንሰራ ነው ቪዲዮ ቦምብ ክላት ወላሂ
ማነሽ? እባክሽ እንደው እባክሽ አንቺ ልጅ እባክሽ። ጋይ ዛሬ ፌሻል ተሰርቻለሁ እንደምታዩት ነው። ተመልከቱት እግዚአብሔርን እና ፌሻል ስሰራ በጣም የገረመኝ ነገር ምን መስላችሁ? ምን አለ የዛለት አባትክ ወደ ውጪ በደፉት። አሁን እኛም ከአንተ ጋር ተቆጥረን ነው አይደለ 120 ሚሊዮን ህዝብ ብንባለው እንደው ፈጣሪ ምኞትን አይቶ ፔሪድ ይጨምርልህ። ሌላ ምንም አይደለም። የዚህች ልጅ እናት ምንኛ ተጎዱ። 9 ወር አርግዘው ሽልጥልጥ ወለዱ ማለት ላንተ ነው። ያ ወንድሟ እኮ ነው። ግንባሯን ነው የሳማት ጋይስ። ኧረ ተው ግን፣ ኧረ ተው ግን። Boy, no way, boy. Boy, no way, boy. Somebody call 911. ከንፈሯን የሳማት እያሉ ሚሚ እየሰሩ ነው ጋይስ። ግን ወንድሟ ነው ግንባሯን የሳማት። በቃ አለቀ። አንዳንድ ባለጌ የሚመሮች ረፉ። እንደ ሰው ልጅ በጣም አሞኛል ባየሁት ነገር። የሰው ልጅን ሲያርድ ማመን ትችላላችሁ? ይሄንን ሳውዲ ድንበር ላይ አንድ አይነት ዜጎች፣ አንድ አይነት ቋንቋ የሚያወሩ ሰዎች አንዱን ወንድሙን ሲያርድ፣ ሲያሰቃይ፣ ሲገል በጭካኔ እኔ በቃ እናንተ አይታችሁ መቋቋም የምትችሉ ከሆነ ቴሌግራም ላይ ለቅላችኋለሁ። እና እኔ ባየሁት ነገር በጣም ታምሜያለሁ። የት ነው አቤት የሚባለው? ለማን ነው አቤት የሚባለው? እባካችሁ በሳውዲ አረቢያ ያለ ኢትዮጵያ ኤምባሲ ያላችሁ ኤምባሲ ያድርሱልን ይሄንን ድምጽ። ያ ጋይስ እንግዲህ እንደነገርኳችሁ ነው። ቪዲዮውን እንዳታዩት። ቪዲዮውን ማየት ከፈለጋችሁ ግን ሀቢባ 1990 የሚል የቴሌግራም ቻናል ላይ ተለቋል። ገብታችሁ ማየት ትችላላችሁ። ግን እኔ የምመክራችሁ ቪዲዮውን እንዳታዩት ነው። ቪዲዮቹን እርግጠኛ ነኝ ኤምባሲ አልሰማም እንጂ ቢሰማ ዝም አይልም። ኤምባሲ ቢሰማ ኤምባሲ ለሳውዲ ፖሊስ ያመለክትልናል። የሳውዲ ፖሊስ እርምጃውን እንዲወስድ። ምክንያቱም ከኛ ከግለሰቦች ይልቅ ኤምባሲ ተቋም ነው፣ ሀገር ማለት ነው። ኤምባሲ አቅም አለው። ስለዚህ እባካችሁ ድምጻችንን ለኤምባሲ ያድርሱልና ኤምባሲ ለሳውዲ ፖሊስ ያመልክትና ይህ ነገር ይቁም። ወንድሞቻችን እያለቁ ነው፣ በጣም በአሰቃቂ ሁኔታ በገዛ ወንድሞቻቸው እየተገዳደሉ ነውና እባካችሁ ሁላችሁ ድምጹንና ይህ ነገር እንዲቆም ቪዲዮቹን ቴሌግራም ላይ ያስቀምጥላችኋለሁ። የቴሌግራም ሊንኬ ባዮ ላይ አለ። ገብታችሁ እያያችሁ ሁላችሁም ድምጹ አርሲዎች አንድ የአማራ ልጅ እንያዝና እንደዚህ እናድርገው። ከዛን አማራዎቹ ሲነሱብን እነሱ አንተ ወሎ ኦሮሞ ነህ አንተ አርሲ ነህ አይሉም። በኦሮሞ ብቻ ነው ሁሉንም ኦሮሞ ነው ማገት የሚጀምሩት። ከዛን ሁሉንም 11 የኦሮሞ ክፍለ ሀገራትን ያዳርሳል ሁሉም ይቅመስ ብለው ሲመካከሩ ሰምቻለሁ። ይሄንን ለምን አልናገርም? እኔ ደግሞ እንደዚህ ብሎ እያወሩ ነበር። ነገ የአንድ አማራ ልጅ ከታገተ ሁሉም እነሱ ወሎ ኦሮሞ ነህ ወሎ እንትነ ምናምን ስለማይሉ ሁሉም ይቅመስ ብለው በዚህ ተነስተዋል። ስለዚህ ሁሉም ሰው ወጥቶ አሁኑኑ ይብቃ ካላለ ለሀገር ያዳርሳል ይሄ ነገር። እኔ በኩሌን እያወራው ነው። እኔ ወንድሞቼ ነገ እንዳይሞቱ እየተናገርኩ ነው ያለሁት። ይሄ መድየት ሙት ይሆን እናቴን ያሳጣኝ። ያ ጋይስ ዛሬ ቪዲዮአችን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ።